ሰላም የቻናላችን ቤተሰቦች በያላችሁበት ሰላማችሁ ይብዛ እያልን በዚህ ቻናል አማርኛ፣ እንግሊዘኛ፣ ሂሳብ፣ ኦሮመኛ እንዲሁም ሌሎችን የትምህርት አይነቶች እናስተምራለን። መማር መከታተል ለምትፈልጉ ሁሉ እንዲሁም ህፃናትን ማስተማር የምትፈልጉ ወላጆች ከታች ከቪዲዮ ላይ ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ ሶሻል ሚዲያ አማራጮች ደውላችሁ አናግሩን። ዛሬ ይዤላችሁ የመጣው የአማርኛ እንግሊዘኛ ይሆናል ማለት ነው። በዚህ ትምህርት ወይም በዚህ ቪዲዮ አማርኛንም እንግሊዘኛንም ሁለቱንም በቀላል መንገድ ማወቅ የምትችሉበት ነው ማለት ነው። አማርኛ እያነበባችሁ እየጻፋችሁ እንግሊዘኛ ማንበብ መጻፍ ለምትቸገሩ በቀላል መንገድ ማወቅ ትችላላችሁ ማለት ነው። እንዲሁም እንግሊዘኛ እያነበባችሁ እየጻፋችሁ አማርኛ ማንበብ መጻፍ ለማትችሉ ፊደሎችን በአማርኛ በእንግሊዘኛ እናያለን ማለት ነው። ለቻናሉ አዲስ የሆናችሁ ላይክ፣ ሼር፣ ሳብስክራይብ በማድረግ ወደ ቻናላችን ተቀላቀሉ። የእንግሊዘኛ ፊደል የመጀመሪያ ተነባቢዎችን መለየት፣ ከዛ በኋላ አናባቢዎች የሁሉም ፊደላት ተመሳሳይ ናቸው። የአንደኛ ፊደላት ኢ ማለት ነው። የሁለተኛ ዩ እንደምናየው ዩ፣ የሶስተኛ ፊደላት ደግሞ አይ፣ የአራተኛ ኤ፣ ያው ሁሉም ፊደላት የአራተኛ ፊደላት ኤ ነው ማለት ነው። የአምስተኛ ፊደላት ደግሞ አይ ኢ፣ የስድስተኛ እንዳለ ራሱ ተነባቢው ማለት ነው። የሰባተኛ ፊደል ከሆነ ደግሞ ኦን ይወስዳል ማለት ነው አናባቢ። ወደ ዕለቱ ትምህርታችን ስንቀጥል ይቺ ማናት? እስኪ ከእናንተ ይቺ ሀ ናት ማለት ነው። ሀ በእንግሊዝኛ ደግሞ ሀ ብለን ስንጽፍ የሀ ተነባቢ ኤች ናት ማለት ነው። ኤች ኤ ማለት ሀ ነው ማለት ነው። ሀ ይችስ ይቺ ሁ ብለን ስንጽፍ ደግሞ በእንግሊዝኛ ፊደል ኤች ዩ ሁ። ይችስ ማናት? ይቺ ሂ ብለን ስንጽፍ ደግሞ በእንግሊዝኛ ኤች አይ ሂ። ሀ ስንል ይቺ ማናት? ይቺ ሀ ናት አይደል? ሀ በእንግሊዝኛ ስንጽፋት ኤች ኤ ሀ። ይቺስ ማናት? ይቺ ሄ ብለን ስንጽፍ በእንግሊዝኛ ኤች አይ ኢ ሄ። ይቺስ ማናት? ይቺ ህ ብለን ስንጽፍ በእንግሊዝኛ ኤች ማለት ነው። አናባቢ የላትም ማለት ነው። የስድስተኛ ፊደሎች አናባቢ የላቸውም። ይቺስ ማናት? ይቺ ሆ ስንል ደግሞ ኤች ኦ ሆ። ከዚህ ስንመጣ ይቺስ ማናት? ይቺ ለ ብለን በእንግሊዝኛ ስንጽፍ ደግሞ ኤል ኢ ለ። ይቺስ ይቺ ሉ ብለን ስንጽፍ በእንግሊዝኛ ኤል ዩ ሉ። ይቺ ማናት? ይቺ ሊ ብለን ስንጽፍ ደግሞ ኤል አይ ሊ። ይቺ ማናት? ይቺ ላ ብለን ስንጽፍ ኤል ኤ ላ። ይቺ ማናት? ይቺ ሌ ብለን ስንጽፍ እንግሊዝኛ ኤል አይ ኢ ል ስንል ይቺ ስንል በእንግሊዝኛ ኤል። ይቺስ ማናት? ይቺ ሎ ብለን ደግሞ ስንጽፍ እንግሊዝኛ ኤል ኦ ሎ። ከዚህ ስንመጣ ይቺ ማናት? ይቺ የመ ተነባቢ ማናት? ኤም ናት ማለት ነው። ስለዚህ በእንግሊዝኛ ስንጽፋት ኤም ኢ መ። ይቺ ማናት? ይቺ ሙ ብለን በእንግሊዝኛ ስንጽፍ ኤም ዩ ሙ። ይቺስ ማናት? ይቺ ሚ ብለን ስንጽፍ ደግሞ በእንግሊዝኛ ኤም አይ ሚ። ይቺስ ይቺ ማ ብለን ስንጽፍ ደግሞ በእንግሊዝኛ ኤም ኤ ማ። እሺ ይቺስ ማናት? ይቺ ሜ ብለን ስንጽፍ እንግሊዝኛ ኤም አይ ኢ ሜ። ይቺ
ይቺ ማናት? ይቺ ም ብለን ስንጽፍ ደግሞ ኤም ኤም። እሺ ይቺስ? ይቺ ሞ ብለን ስንጽፍ ኤም ኦ ሞ ሞ። በዚህ መልኩ ካያችሁት አማርኛንም ሆነ እንግሊዘኛን በቀላል መንገድ ማንበብ መጻፍ ትችላላችሁ ማለት ነው። ከዚህ ስንመጣ ይቺ ማናት? ይቺ ሰ ናት ማለት ነው። ሰ ብለን በእንግሊዘኛ ስንጽፍ የሰ ተነባቢ ኤስ ናት ማለት ነው። ስለዚህ ኤስ ኢ ሰ። ይቺ ሱ ብለን ስንጽፍ በእንግሊዘኛ ኤስ ዩ ሱ። ይቺ ሲ ብለን ስንጽፍ ደግሞ በእንግሊዘኛ ኤስ አይ ሲ። ይቺ ሳ ብለን ስንጽፍ በእንግሊዘኛ ኤስ ኤ ሳ። ይቺ ሴ ብለን ስንጽፍ ኤስ አይ ኢ ሴ። ስ ስንል ኤስ። ሶ ስንል ደግሞ ይቺ በእንግሊዘኛ ሶ ብለን ስንጽፍ ኤስ ኦ ሶ። እዚህ ስንመጣ ይቺ ማናት? ይቺ ረ ብለን በእንግሊዘኛ ስንጽፍ የረ ተነባቢ አር ናት ማለት ነው። አር ኢ ማለት ረ ማለት ነው። ይቺ ማናት? ይቺ ሩ ብለን ስንጽፍ ደግሞ አር ዩ ሩ። ይቺ ሪ ብለን ስንጽፍ አር አይ ሪ። ይቺ ራ ብለን ስንጽፍ አር ኤ ራ። ይቺ ሬ ብለን ስንጽፍ አር አይ ኢ ሬ። ይቺ ር ስንል ደግሞ በእንግሊዝኛ አር ማለት ነው። የስድስተኛ ፊደሎች አናባቢ የላቸውም ብለናል። ይቺ ማናት? ይቺ ሮ ብለን ስንጽፍ አር ኦ ሮ። እሺ ከዚህ ስንመጣ ይቺ ቀ ብለን ስንጽፍ የቀ ተነባቢ ኬ ናት ማለት ነው። ኬ ኢ ቀ። ይቺ ቁ ብለን በእንግሊዝኛ ስንጽፍ ኬ ዩ ቁ። ይቺ ቂ ብለን ስንጽፍ ኬ አይ ቄ። ይቺስ ቃ ብለን ስንጽፍ በእንግሊዝኛ ኪ ኤ ቃ። ይቺ ቄ ብለን ስንጽፍ ደግሞ ኬ አይ ኢ ቄ። ይቺስ ይቺ ኬ ማለት ነው ኬ። እሺ ይቺ ማናት? ይቺ ቆ ብለን ስንጽፍ ደግሞ ኬ ኦ ቆ። እሺ ከዚህ ስንመጣስ ይቺ ማናት? ይቺ በ ብለን ስንጽፍ በእንግሊዝኛ የበ ተነባቢ ቢ ናት ማለት ነው። ቢኢ በ። ይቺ ቡ ስንል ቢ ዩ ቡ። ይቺስ ማናት? ይቺ ቪ ብለን በእንግሊዝ ስንጽፍ ቢ አይ ቪ። ይቺ ባ ብለን ስንጽፍ ቤ ኤ ቢ ኤ ባ። እሺ እዚህ ስንመጣስ ይቺ ቬ ብለን ስንጽፍ ደግሞ ቢ አይ ኢ ቬ። ይቺስ ማናት? ይቺ ቭ ስንል ቪ ማለት ነው ቪ። ይቺ ቦ ማለት ነው ቦ ብለን ስንጽፍ በእንግሊዝኛ ቢ ኦ ቦ። ከዚህ ስንመጣ ይቺ ሸ ብለን ስንጽፍ በእንግሊዝኛ የሸ ተነባቢ ኤስ ኤች ነው ዋናው ኤስ ኤች ኢ ሸ። ይቺስ ማናት? ይቺ ሹ ብለን ስንጽፍ ኤስ ኤች ዩ ሹ።
ይችስ ሺ ብለን በእንግሊዝኛ ስንጽፍ SHI ሺ። ይቺ ሻ ብለን ስንጽፍ SHA ሻ። ይቺ ሼ ብለን ስንጽፍ SHIE ሼ። ይቺ ማናት? ይቺ ሽ ስንል SH ሽ። ይቺ ማናት? ይቺ ሾ ብለን ስንጽፍ SHO ሾ። ከዚህ ስንመጣ ይቺስ ማናት? ይቺ ተ ብለን ስንጽፍ የተ ተነባቢ ቲ ናት ማለት ነው። TE ተ። ይቺስ ማናት? ይቺ ቱ ብለን ስንጽፍ ደግሞ TU ቱ። እሺ ይቺስ ቲ ብለን በእንግሊዝኛ ስንጽፍ TI ቲ። ይቺ ማናት? ይቺ ታ ብለን ስንጽፍ TA ታ። ይቺስ ቴ ብለን ስንጽፍ ደግሞ TIE ቴ። ይቺስ ይቺ ቲ። ቶ ብለን ስንጽፍ TO ቶ። እሺ አማርኛ፣ እንግሊዝኛ፣ ኦሮምኛ እንዲሁም ሌሎችን የትምህርት አይነቶች መማር መከታተል ለምትፈልጉ ሁሉ ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ በእጃችሁ ባለው ስልክ በኦንላይን በቀላል መንገድ ጎበዝ አንባቢና ጻፊ መሆን ትችላላችሁ። ከሀገር ውስጥም ሆነ ከሀገር ውጭ ሆናችሁ ከታች ባስቀመጥነው ስልክ በኢሞ፣ በቴሌግራም፣ በዋትሳፕ እንዲሁም በተለያዩ የሶሻል ሚዲያ አማራጮች በመደወል አናግሩን። እንዲሁም ህጻናትን ማስተማር የምትፈልጉ ወላጆች ህጻናትን አቀላጥፈው ማንበብ መጻፍ እንዲችሉ አድርገን እናስተምራለን። እናንተም መማር መከታተል ለምትፈልጉ ሁሉ በቅርብ ቀን ጎበዝ አንባቢ ጻፊ መሆን እንዲችሉ አድርገን በቀን 1 ሰዓት በመመደብ ሰዓቱ ደግሞ እናንተን በሚመቻችሁ ማታም ቀንም ጠዋትም በማሳወቅ ትምህርታችሁን መማርና መከታተል ትችላላችሁ። ደውላችሁ አናግሩን። ሰናይ ቆይታ፣ መልካም ጊዜ ተመኘን።